ናምስል አይ የተደበቀ ፎቶ ነበር ነው የተለቀቀው። እንግዲህ የዛሬ ይመስለኛል ሃይሚና ብሩኬ እንግዲህ እንደዚህ ሆኖኛ እንዲመጡልን ነው የምንፈልገው። ሃይሚና እንግዲህ ቤተሰብ ተናፋቂዎቹና ተወዳጆቹ የዩቲዩበሮቹ ድምቀት እንግዲህ ዛሬ አልመጡም ማለት ነው። ሁሉም ዛሬ በጉጉትና በስስት ነበረ ሃይሚዬና ቡራን ሲጠብቁ የነበሩት። እንግዲህ ዛሬ ቡራና ሃይሚ አልመጡም። የሆነ ፎቶ የሆነ ቦታ ተለቆ ሲዘዋወር ነበረ። እንግዲህ ሃይሚና ብሩኬ ታርቀዋል ተብሎ በጣም ብዙ ዝውውር እየተዘዋወረ ነው ያለው። ግን ሃይሚና ብሩኬ ገና አልታረቁም። ዛሬ ያው ሁሉም የራሱን ስራ እየሰራ ሁሉም በራሱ ድብርት ላይ ስለሆነ ነው እንጂ ያልመጡት። ሃይሚና ብሩኬ ገና አልታረቁም። ከእግዚአብሔር ጋር ይታረቃሉ ብዬ አስባለሁ። እንግዲህ ያው የተለመደው ቤተሰብም አለ። ያው ሙሽዬም ከገባች መሀላቸው ላይ እንደሚታረቁ እርግጠኛ ነኝ። ለማንኛውም ይሄን ቪዲዮ ቤተሰብ ላይክ፣ ሼር፣ ሰብስክራይብ አድርጉ። በጣም ላይካችሁ ያስፈልገኛል። እንግዲህ ቤተሰብ ያው ብዙዎቻችሁን እያዳመጥኩ ነው። አብሶ ትናንሽና አነስተኛና ጥቃቅን ዩቲዩበሮች ማለት ነው አንቺም ያው ነሽ ትሉኛላችሁ። ሃይሚ መስማት አለብሽ፣ ሃይሚ መውጣት የለብሽም፣ መታረቅ አለብሽ የምትሏት እሷ በፈለገችበት ሰዓት ባሰበችበት ሰዓት መታረቅ መብቷ ነው። እኛ ስላልናት እኛ ስላቀሳሰር እኛ ለምን አይሆንም ስላልን አይደለም ሃይሚ የምትታረቀው። ሃይሚ ብሩኬን ትወደዋለች፣ ታፈቅሯለች፣ ትታረቀዋለች። እንግዲህ ቤተሰብ ዛሬ እንደሰማሁት ከሆነ ያው ሙሽዬ መሀል ትገባለች ተብሏል። ሙሽዬም ገብታ ታርቀውም ነገ ሰርፕራይዝ ሊያደርጉን ይችላሉ። እንግዲህ ብሩክና ሃይሚ ግን ሰው በፈለገበት ሰዓት ነው መታረቅ የሚችለው። እኛ ስላለን ብቻ አይደለም ሃይሚ ለብሩክ ይቅርታ የምታደርግለት። ገብቷቸዋል። ሁሌም እኛ ስላለን ብቻ እሷ ተቀብላ ህይወቷን እንደዚህ እንደፈለገች እኛ ልንቆጣጠራት አንችልም። በራሷ ጊዜ ህይወቷን መቆጣጠር የምትችል ልጅ ነች። ስለዚህ ውዶቼ እባካችሁ ሃይሚዬን አታስጨንቋም ማለት ነው። ታርቀው መምጣታቸው አይቀርም። እንግዲህ ጥሩ እግዚአብሔር ጥሩ ነገር ያሰማን ነው የምለው። እግዚአብሔር ጥሩ ነገር ያሰማን። ሃይሚና ብሩኬ ነገ በደንብ ታርቀው የሚገርም ሰርፕራይዝ አድርጎ ይመጡልናል ብዬ አስባለሁ እንደሰማሁት ከሆነ። እና ውዶቼ የለበሱት ልብስ በጣም ነው የሚያምረው። በጣም ብዙ ሰዎችን አለባበሳቸው በጣም እያነጋገረን ያለው ይሄ ፎቶ በድብቅ የተለቀቀ ፎቶ ነው። ሰው ነው በድብቅ የለቀቀባቸው እንጂ እነሱ ከራሳቸው የለቀቁት ነገር አይደለም። ተለቆ ነው። እኔ ዞር ስል ከሌላ ሰው ነው ያየሁት። ከዛ ደግሞ ደውዬ ፎቶ ምናምን ስል አይ የተደበቀ ፎቶ ነበር ነው የተለቀቀው። እንግዲህ የዛሬ ይመስለኛል ሃይሚና ብሩኬ እንግዲህ እንደዚህ ሆኖኛ እንዲመጡልን ነው የምንፈልገው። ሃይሚና ብሩኬን ክፉ እንዳይነካብን ታርቀው ፏ ደመቅ ብለው ሸብረቅ ብለው እንዲመጡ የሁላችንም ደስታ ነው ማለት ነው ቤተሰብ። ልብሱም ያምራል። በጣም የሚያምር ልብስ ነው። በጣም ብዙዎቹ ልብሱን ሲያደንቁትና ፎቶን ሲቀባበሉት ነበረ። በጣም አሪፍ ነው። እንግዲህ ዛሬ በጣም ነው ናፈቁን ሁለቱም። ሃይሚዬም ቡራዬም ናፍቀውናል በጣም። ሁለቱ ታርቀው በሰላም እንዲመጡ ነው የሚፈልገው። ግን ሃይሚዬ ትንሽ የምታስቸግር ይመስለኛል። ከዚህ በኋላ ትንሽ ብሩክን የምታስለፋው ይመስለኛል። ነገ ታርቆ ካልመጡ ይሄ ነገር ይረዝማል ማለት ነው ቤተሰብ፣ ይረዝማል ማለት ነው። ስለዚህ ሃይሚዬና ብሩክ ነገ ታርቆ ካልመጡ እንግዲህ ከባድ ነው ቤተሰብ፣ ከባድ ነው። በጣም ይከብዳል። ለሁላችንም የሚከብድ ነገር ነው የሚፈጠረው። እና ግን ሙሽዬ እያለች ብሩክና ሃይሚ እዛው ታርቆ ካልመጡ አዲስ አበባ ከመጡ ጉር ነው። ብቻ እዛ ጨርሰው ነገራቸውን ሁሉን ነገር ጨርሰው በቡራዬ መኪና ሃይሚዬና ቡራ ተያይዘው እንዲመጡ ነው የምንፈልገው አዲስ አበባ። ገብቷቸዋል። አሁን እነሱ አንዱ ለብቻ ከመጣ ከባድ ችግር ነው። አዲስ አበባ መጣ የበለጠ ነው የሚጣሉት፣ የበለጠ ነው እሳት የሚፈልቀው። ከቤቱ ጣለው የሚባል ነገር አለ። አትወጪ ምናምን ሲባል በጣም ብዙ ጸቦች ስለሚነሱ እዛው እሙሽዬ ነገሩን ፈታው አስታርቃቸው አዲስ አበባ ከመጡ ጥሩ ነው። አዲስ አበባ ደግሞ ዝም ብሎ በራሳቸው ተነሱ ደግሞ ከመጡ ከባድ ችግር ነው። እንግዲህ ቡራዬ ትላንትና ያው የለም ነበረ። የአመት ባሉ ቀንም የለም ነበር። ትላንትና ነበረ። ትላንትና ሰርተዋል። የአመት ባሉ ቀን ቤት አልነበረም። እሷን ይዟት ሲሄድ ማለት ነው። የዛኔ ብሩኬ ቢኖር ኑሮ
ሃይሚዬና ብሩክ ይታረቁ ነበር ብዬ አስብ ነበር፣ ግን በዛን ሰዓት ብሩክ የለም ማለት ነው። እና ውዶቼ ምንም ሊደረግ አይቻልም። እንግዲህ ቤተሰቦች ገብተው ቢያስታርቋቸው ጥሩ ይመስለኛል። እንግዲህ እነዚህ ወጣት ልጆች ሁለቱም እንግዲህ ወጣት ስለሆኑ ደማቸው ፍር 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 ነው የሚለው። አንዱ ሲናገር አንዱ ፍር፣ አንዱ ሲናገር እሬ በኢየሱስ ምን እናንተ ሃይሚና ብሩክ እኮ በስማ እና ሃይሚዬ የኔ ጀግና፣ የኔ ማር፣ የኔ ውድ፣ የኔ ልዕልት በፈለግሽበት ሰዓት ደስ ባለሽ ሰዓት መታረቅ መብትሽ ነው። ማንም ስለረገጠሽ፣ ማንም ስለተናገረሽ፣ ማንም አፉን ስለከፈተብሽ ለሰው ብለሽ ምንም የምታረጊው ነገር የለም። ግን ያው የሚቻለውን ነገር አድርገሽ ነገሩን ቀለል አድርገሽ የኔ ፍቅር ታረቂ ነው የምልሽ የኔ ውድ። አንቺ ደስ ባለሽ ሰዓት እና ደግሞ ነገ ታርቃችሁ ደግሞ ሰርፕራይዝ ደግሞ ብታረጉን የበለጠ ደስ ይለናል። ምንም ችግር የለብንም ማለት ነው። እንግዲህ ቤተሰብ ይሄ ነው ያለኝ ነገር ማለት ነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ የጨረቃ ፋሚሊዎች፣ ክበሩልኝ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ አግዙኝ ማለት ነው። ቻው ቻው።